ሰላም ውድና የተከበራችሁ የታማኝ ሚዲያ ቤተሰቦች የዕለቱን ዋና ዋና ዜናዎች ከተመረጡ አጫጭር መረጃዎች እንዲሁም የዕለቱን አነጋጋሪ ዜና ጨምረን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በመተከል ዞን ጥቃት የተገደሉ 171 ሰዎች ሥርዓተ ቀብር ተፈጸመ። በዛሬው ዕለትም በአሳዛኝ ሁኔታ ተጨማሪ አስክሬኖች መገኘታቸው ተረጋግጧል። የቡለን ወረዳ ኮሚኒኬሽን ጽሕፈት ቤት ኃላፊም ቃላቸውን ሰጥተዋል። ዝርዝሩን እናስደምጣችኋለን። ከፍተኛ የጦር መኮንኖች ከቤንሻንጉል ፕሬዝዳንት አቶ አሻዲሊ ሐሰን እና ከምክትላቸው ጋር በግልገል በለስ ስታር ሆቴል ውስጥ ቃላቸውን እየሰጡ መሆኑ ተሰማ። አቶ አሻዲሊ ሐሰንን ጨምሮም ሌሎችም አመራሮች ላይ እርምጃ ሊወሰድ እንደሚችል የወጡ መረጃዎች ያሳያሉ። ዝርዝሩን ይዘናል። የኮሮና ቫይረስ ታማሚው ሆስፒታል ውስጥ ሌላ ታማሚን ገደለ የሚለውን አነጋጋሪ ዜና ጨምረን ዜናዎቹን ወደ እናንተ እናደርሳለን። ለቻናላችን አዲስ ከሆኑም ሰብስክራይብ በማድረግ ታማኝ መረጃዎችን በየዕለቱ ማግኘቱን ያረጋግጡ። እስከ ፍጻሜው አብራችሁን ቆዩ። ይህ ታማኝ ሚዲያ ነው። በመጀመሪያም በመተከል ዞን ጥቃት የተገደሉ 171 ሰዎች ሥርዓተ ቀብር ተፈጸመ። በመተከል ዞን ቡለን ወረዳ በኩጂ ቀበሌ ታህሳስ 13 ቀን 2013 ዓ.ም ንጋት ላይ በታጣቂዎች በተፈጸመ ጥቃት የተገደሉ ሰዎች ቁጥር 207 መሆኑን የወረዳው ኮሚኒኬሽን ለቢቢሲ ገልጿል። በጥቃት ፈጻሚዎቹ በሰዓት ውስጥ በተፈጸመ ጭፍጨፋም በቀበሌው ውስጥ ነዋሪ ከሆኑ ሰዎች መካከል 207ቱ በጥቃቱ መገደላቸውንና 171ዱም ሥርዓተ ቀብራቸው ትላንት ሐሙስ መፈጸሙን የቡለን ወረዳ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ካሳሁን አዲሱ ተናግሯል። ኃላፊው እንዳረጋገጡት በተፈጸመ የጅምላ ጥቃት የተገደሉት የሶስት የተለያዩ እምነት ተከታዮች ቢሆኑም ለይቶ የተናጥል ቀብር ለማካሄድ አስቸጋሪ በመሆኑ በጅምላ እንዲቀበሩ መወሰኑን አስረድተዋል። ከቀናቶች በፊት እንደሚታወሰው ጠቅላይ ሚኒስትር አብይ አህመድ ይህንን አሰቃቂ ጥቃት ጭፍጨፋ መሆኑን ገልጸው በወገኖቻችን ላይ በተፈጸመው ሰብአዊ ተግባር በእጅጉ አዝኛለሁ በማለት ሀዘናቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህ ጥቃት በቤኒሻንጉል ክልል ውስጥ ያለው የሰብአዊ መብቶች ጥበቃ በከፍተኛ ሁኔታ እየተራከመ መሆኑን እንደሚያሳይም ኮሚሽኑ ባወጣው መግለጫ ላይ አመልክቷል። የቤኒሻንጉል ጉሙዝ ክልል የህዝብ ግንኙነት ኃላፊ አቶ መለሰ በየነም ጥቃቱን ተከትሎ በግድያ ውስጥ እጃቸው አለበት የተባሉ የክልልና የፌዴራል አመራሮች በቁጥጥር ስር እንደዋሉ፣ 42 የታጠቁ ሽፍቶችም በጸጥታ ማስከበሩ በተካሄደ አሰሳ መገደላቸውን ተናግረዋል። የክልሉ ኮሚኒኬሽን ኃላፊ አቶ መለሰ ጨምረውም እስካሁን ድረስ 7 ሰዎች በቁጥጥር ስር መዋላቸውን አረጋግጧል። በተፈጠረው የጸጥታ ችግር ውስጥ እጃቸው ያለበትን ኃላፊነታቸውን በአግባቡ ያልተወጡ አመራሮችን በሚልም በቁጥጥር ስር ከዋሉት 7 ሰዎች መካከል አቶ ቶማስ ኩቢ የኢፌዴሪ ሰራተኛና ማህበራዊ ጉዳዮች ሚኒስትር የማህበራዊ ዘርፍ ሚኒስትር ዴኤታ፣ አቶ አድጎ አምሳያ የቀድሞ የክልሉ ምክትል ርዕሰ መስተዳደር እንዲሁም አቶ ባንዲግ ማራ የመተከል ዞን ብልጽግና ፓርቲ ጽሕፈት ቤት ኃላፊ ይገኙበታል ብለዋል። በተያያዘ ዜናም ከፍተኛ የጦር መኮንኖች ወደ ቤኒሻንጉል ገብተዋል። ከፍተኛ የጦር መኮንኖች በዛሬው ዕለትም ከአቶ አሻዲሊ ሐሰንና ከምክትላቸው ጋር በግልገል በለስ በዝግ እየተወያዩ ነው። የጦር መኮንኖቹም ዛሬ ጠዋት ጀምሮ ከቤኒሻንጉል ጉሙዝ ክልል አመራሮች እንዲሁም ከዞኑ አመራሮች ጋር ውይይት እያደረጉ ነው። በመተከል ዞን ግልገል በለስ ከተማ ያሉ መስሪያ ቤቶችም በሙሉ ተዘግተው እንደሚገኙም አላይን አረጋግጧል። የሀገር መከላከያ ሰራዊት ህብረት መረጃ ዋና መምሪያ ኃላፊ ሌተናል ጀነራል አስራት ዴኔሮም ከቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻዲሊ ሐሰን እና ከምክትላቸው ጌታውን አብዲሳ ጋር በዝግ እየተወያዩ መሆናቸው ተገልጿል። በግልገል በለስ ከተማ ውስጥ ስታር ሆቴል እየተካሄደ ባለው ዝግ ስብሰባም የዞን አመራሮች እንዲወጡ መደረጉን ለማወቅ ችለናል። የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱን ጨምሮም ሌሎች አመራሮች ውጭ እንዲሆኑ መደረጉን ያገኘናቸው መረጃዎች ያመለክታሉ። አላይን ኒውስ ከዞኑ ዋና አስተዳዳሪ በስልክ እንዳረጋገጠውም ጠዋት ላይ የክልሉ ከፍተኛ አመራሮች ከዞኑ አመራሮች ጋር ውይይት አድርገዋል። አቶ አትንኩት እንዳሉት የሀገር መከላከያ ሰራዊት ህብረት መረጃ ዋና መምሪያ ኃላፊ ሌተናል ጀነራል አስራት ዴኔሮን ጨምሮም ሌሎች ከፍተኛ የጦር መሪዎች በመተከል እየተወያዩ ነው። በመተከል ከሚፈጸመው የንጹሃን ጭፍጨፋ ጋር በተያያዘም የዞኑ ብልጽግና ፓርቲ ጽሕፈት ቤት ኃላፊን ጨምሮም በህግ ቁጥጥር ስር የዋሉ አመራሮች መኖራቸውን ተከትሎም ሌሎች አመራሮችስ እጃቸው የለበትም የሚል ጥያቄ የተነሳላቸው አቶ አትንኩት የተጠረጠሩት አመራሮች ተይዘዋል፣ እኛ ስራ እየሰራን ነው ብለዋል። አሁን ላይ የመከላከያ ከፍተኛ አመራሮች ከአቶ አሻዲሊ ሐሰንና አቶ ጌታቸው ጋር እየተወያዩ መሆኑንም አቶ አትንኩት አረጋግጠዋል። በግልገል በለስ ከተማ ውስጥ ያሉ መስሪያ ቤቶች በሙሉ መዘጋታቸው የተገለጸ ሲሆን ከተማዋም ጸጥ ያለ ድባብ ውስጥ መሆኗም ተጠቅሷል። በግልገል በለስ ስታር ሆቴል ውስጥ የሚደረገውን ውይይት ተከትሎም የተለያዩ እርምጃዎች የሚወሰድባቸው ከፍተኛ አመራሮች እንደሚኖሩም ይጠበቃልም ብለዋል።
መጪው ሀገራዊና ክልላዊ ምርጫ ግንቦት 28 እና ሰኔ 5 ቀን 2013 ዓ.ም ሊካሄድ ነው። በዚህ ዓመት የሚካሄደው ሀገራዊና ክልላዊ አጠቃላይ ምርጫ ረቂቅ የጊዜ ሰሌዳ የትግራይ ክልልን ሳያካትት በኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ተደርጓል። በዚህ መሰረት ስድስተኛው አጠቃላይ ምርጫ የድምጽ መስጫ ቀን ግንቦት 28 ቀን 2013 ዓ.ም ሲሆን የአዲስ አበባ ከተማና የድሬዳዋ ከተማ አስተዳደር የድምጽ መስጫ ቀን ደግሞ ከሳምንት በኋላ ሰኔ 5 ቀን 2013 ዓ.ም መሆኑ ተገልጿል። ይህ ረቂቅ የምርጫ ጊዜ ሰሌዳም የትግራይ ክልልን የማይጨምር መሆኑ የተገለጸ ሲሆን በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለምርጫ በሚስማማ መልኩ ሲመቻች ለክልሉ የምርጫ ጊዜ ሰሌዳ እንደሚዘጋጅ ቦርዱ አስታውቋል። ከአዲስ አበባና ከድሬዳዋ ውጪም ድምጽ በሚሰጥበት ዕለት በተደራቢነት የደቡብ ምዕራብ ህዝብ ውሳኔ የሚሰጥ መሆኑን ቦርዱ በጊዜው ሰሌዳው ላይ አመልክቷል። ምርጫው በተያዘለት የጊዜ ሰሌዳ መሰረት ከተካሄደ በኋላ ውጤቱ በምርጫ ጣቢያና በክልል ደረጃም በተለያዩ ቀናት የሚገለጽ ሲሆን የመጨረሻ ውጤት በብሔራዊ ምርጫ ቦርድ ግንቦት 29 እና ሰኔ 21 ቀን 2013 ዓ.ም ይፋ ይደረጋል ተብሏል። እስክንድር ነጋን ጨምሮ 5 ተከሳሾች ፍርድ ቤት ቀረቡ። የፌዴራሉ ከፍተኛ ፍርድ ቤት አንደኛ ህገ መንግስታዊና የጸረ ሽብር ጉዳዮች ችሎት በእነ እስክንድር ነጋ መዝገብ የሚገኙ 5 ተከሳሾች ዛሬ የተከሰሱበትን ወንጀል ክደው በመከራከራቸው የአቃቤ ህግ ምስክር ለመስማት ቀጠሮ ሰጥቷል። በዛሬው ችሎት ውለው ተከሳሾቹ ማለትም እስክንድር ነጋ፣ ስንታየው ቸኮል፣ ቀለብ ስዩም፣ አስካለ ደምለውና ጌትነት በቀለ የእምነት ክህደት ቃል እንዲሰጡ ተደርጓል። ተከሳሾቹም ወንጀሉን አልፈጸምንም ብለዋል። አቃቤ ህግ በበኩሉ ተከሳሾቹ ወንጀሉን ክደው ስለተከራከሩም ምስክር ማሰማት ይፈቀድልኝ በማለት ፍርድ ቤቱን ጠይቋል። ችሎቱም መጋቢት 29 እና 30 ቀን 2013 ዓ.ም ጨምሮ በሚያዝያ ወር ውስጥ በድምሩ 10 ቀናት ያህል ምስክር እንዲሰማ ፈቅዷል። በተያያዘ ዜናም በዛሬው ችሎት ውለው ተከሳሾቹ ችሎቱን የማይመጥን ቃላት ተናግረዋል በሚል አቃቤ ህግ የችሎት መድፈር ክስ መስርቶባቸው ፍርድ ቤቱ በማስጠንቀቂያ አልፏቸዋል። የደንቢ ዶሎ ከተማ ነዋሪዎች ኦነግ ሸኔን አወገዙ። በቄለም ወለጋ ዞን በደንቢ ዶሎ ከተማ የሚኖሩ የተለያዩ የህብረተሰብ ክፍሎች በዛሬው ዕለት ኦነግ ሸኔን አውግዘዋል። የደንቢ ዶሎ ከተማ ከንቲባ አቶ ሙላቱ ሌሊሳም ህብረተሰቡ ኦነግ ሸኔን በመታገል ከየትኛውም ጊዜ በላይ ለሰላሙና ለደህንነቱ ዘብ እንዲቆም ጥሪ አቅርበዋል። የቄለም ወለጋ ዞን አስተዳዳሪ አቶ ገመቹ ጉርሜሳ በበኩላቸው ጽንፈኛው የህወሓት ቡድን ላይ ዘምተን ቡድኑን እንደቀበርነው ሁሉ ኦነግ ሸኔን በማጥፋት የህግ የበላይነትን ለማስከበር እየሰራ ነው ማለታቸውን ከደንቢ ዶሎ ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት ያገኘነው መረጃ ያመለክታል። የሙለር ሪል ስቴት ባለቤት አቶ ሙሉጌታ ተስፋ ኪሮስ በሙስና ወንጀል ተጠርጥረው አዲስ የምርመራ መዝገብ ተከፈተባቸው። ተጠርጣሪው አዲስ በተከፈተባቸው የምርመራ መዝገብ በመጪው ሰኞ ታህሳስ 19 ቀን 2013 ዓ.ም በፌዴራል ከፍተኛ ፍርድ ቤት ጉዳያቸው ይታያል ተብሎም ይጠበቃል። ከእርሳቸው ጋር የዋስትና መብታቸው የተከበረላቸው ኃይላይ መዝገብና ሳሙኤል አባሪ ላይም የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ ይግባኝ መጠየቁን ለማወቅ ተችሏል። ግለሰቦቹ የህወሓትና የኦነግ ሸኔ የጥፋት ቡድኖችን የፋይናንስ ምንጭ ሆነዋል በሚል ወንጀል ተጠርጥረው ጉዳያቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት ሲታይ መቆየቱ ይታወቃል። በደቡብ ክልል ኮንሶ ዞንና አጎራባች ወረዳዎች ባለፈው ወር በተፈጸሙ ጥቃቶች በትንሹ 66 ሰዎች እንደሞቱ በምርመራ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን በትዊተር ገጹ ባሰራጨው ሪፖርት አስታውቋል። በግጭቱ 39 ሰዎች የቆሰሉ ሲሆን ከ130 ሺህ በላይ ነዋሪዎች ከቀያቸው ተፈናቅለዋል። ከባድ የንብረት ውድመትም ደርሷል ብሏል ሪፖርቱ። ለግጭቱና ጥቃቱም ጉማይሬ የተባለ ልዩ ወረዳ እንዲዋቀር የሚጠይቅ ታጣቂ ቡድን እጅ እንዳለበትም ይናገራል። በመጨረሻም አነጋጋሪ ዜና፣ የኮሮና ቫይረስ ታማሚው ሆስፒታል ውስጥ ሌላ ታማሚ ገደለ። አሜሪካ ካሊፎርኒያ ውስጥ በኮሮና ቫይረስ ተይዞ ሆስፒታል የነበረ ግለሰብ ሌላ ቫይረሱ ያለበትን ታማሚ መግደሉ ተሰምቷል። የ37 ዓመቱ ግለሰብ ባለፈው ሳምንት ታማሚውን የገደለው በኦክሲጅን መያዣ ታንክ ደብድቦ ነው። ግለሰቡ በግድያና በጥላቻ ወንጀል ተከሷል። ጄሲ ማርቲኔዝ የተባለው ግለሰብ የ82 ዓመቱን አዛውንት በኮሮና ቫይረስ ተይዘው እሱ የሚገኝበት የሆስፒታል ክፍል ውስጥ ከገቡ በኋላ ነው ግድያውን የፈጸመው። ለሎስ አንጀለስ ፖሊስ በሰጠው ቃል መሰረትም አዛውንቱ የሆስፒታሉ ክፍል ውስጥ የጸለዩ ስለነበር ተበሳጭቶባቸዋል። አዛውንቱ በኦክሲጅን ታንክ ከተመቱ በኋላም በቀጣዩ ቀን ህይወታቸው አልፏል። ፖሊስ እንዳለው ሁለቱ ግለሰቦች በተመሳሳይ ሆስፒታል ክፍል ውስጥ ሕክምና ሲደረግላቸው ነበር። ከዚያ በፊትም አይተዋወቁም። ከግድያው በተጨማሪም የጥላቻ ወንጀልና አረጋውያንን የማሰቃየት ክስም ተመስርቶበታል።
ክቡራን ተመልካቾች ለሰዓቱ ያዝናቸው መረጃዎች በዚሁ አበቁ። በያለንበት ቸር ያሰማን። ሰላም ለሀገራችን፣ ሰላም ለዓለማችን። ኢትዮጵያችን ለዘላለም ትኑር።